እጅግ አሳዛኝና ልብ የሚነካ ሐዘን ድምፃዊ ሰማኸኝ በለው ከዚህ ዓለም በሞት ተለይቷል። ድምፃዊ ሰማኸኝ በለው ወይም በቅጽል ስሙ ሰሜ ባላገሩ ባደረበት ሕመም ምክንያት በሕክምና ሲረዳ ቆይቶ ከዚህ ዓለም በሞት ተለይቷል። ድምፃዊ ሰማኸኝ በለው የተለያዩ ይዘት ያላቸው የሙዚቃ ስራዎችን ለአድማጭ ተመልካች ሲያበረክትም ቆይቷል። ድምፃዊ ሰማኸኝ በለው ባለትዳርና የአራት ልጆች አባትም ነበረ። ከዚሁም ጋር ተያይዞ ድምፃዊ ይሁኔ በላይ እጅግ ልብ ሰባሪ የሆነበትን ሐዘኑን እንዲህ ሲል ገልጿል። ከልጅነታችን ጀምሮ ጥበብ አገናኝታን በግሽ አባይ የባህል ቡድን ውስጥ ብዙ ትዝታ፣ ብዙ ፍቅርና የማይረሳ የህይወት ጉዞ አብረን አሳልፈናል። የውድ ጓደኛዬን ህልፈት ስሰማ ልቤ እጅጉን አዝኗል። ስሜቴንም በቃላት ለመግለጽ አቅቶኛል። ነገር ግን ሞት ከዚህ ዓለም ወደ ጌታ የሚደረግበት ሽግግር መሆኑን እናምናለን። መሐሪው ጌታ ነፍሱን በአብርሃምና በይስሐቅ እንዲሁም በያዕቆብ እቅፍ ያኑራት፣ በገነትም እረፍት ያድርግለት። ለቤተሰቦቹና ለምንወደው ሁሉ የመንፈስ ቅዱስን ማጽናናት ይስጥ። ነፍሱን ይማር፣ መንግስተ ሰማያትንም እያውርሰው፣ አሜን ሲል እንግዲህ የተሰማውን ጥልቅ ሐዘን የጓደኛውና ድምፃዊ የሆነው ይሁኔ በላይ ሐዘኑን ገልጿል ማለት ነው። ሰላም ጤና ይስጥልኝ ውድ የቻናሌ ተከታታዮች እንደምን ሰነበታችሁ? ዛሬ በድምፃዊ ሰማኸኝ በለው ዙሪያ ያለንን ጥንቅሮች ይዘን ቀርበናል ማለት ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ ያልኩ የምጠይቃችሁ ዓለም ሰርፕራይዝ ነኝ። እንግዲህ በሌላ በተያያዘ ዜና ሌላኛው ስለ ሰማኸኝ በለው በገጹ ላይ ያጋራን እንዲሁም ያስነበበን ያሬድ ሹመቴ እንዲህ ይላል። ለመታሰር ትኬት ቆርጦ ከአሜሪካ የተመለሰው ሰሜ ባላገሩ ይለናል። ድምፃዊ ሰማኸኝ በለው ሐምሌ 7 ቀን 1994 ዓ.ም ከሌሊቱ 10 ሰዓት ላይ በአዲስ አበባ ባምቢስ ድልድይ አካባቢ መኪና ሲያሽከረክር አደጋ ደርሶበት ነበር። በአደጋው ወቅት አብሮት የነበረውና የታወቀው የግጥምና ዜማ ደራሲ ግሩም ተስፋዬ ሕይወቱ አለፈ። በቸልተኝነት በማሽከርከር የሰው ነፍስ እንዲጠፋ አድርገሃል በሚል ክስ ተመሰረተበት። ፍርድ ቤቱ የሰማኸኝ በለውን መከላከያ ምስክሮች ከሰማ በኋላ በቸልተኝነት የሰው ሕይወት በማጥፋት ወንጀል ጥፋተኛ አድርጎ በ3,000 ብር የገንዘብ ቅጣት አሰናበተው። ነገር ግን የገንዘብ ቅጣቱን እንዲከፍል ከተደረገ በኋላ በነፃ ቢሰናበትም አቃቤ ሕግ ቅጣቱ እጅግ የቀለለ ነው፣ አደጋው ሆን ተብሎ የተደረገ ነው በሚል የቅጣት ማሻሻያ ይግባኝ ጠየቀበት። ከፍተኛው ፍርድ ቤት መዝገቡን እንደተመለከተው መርምሮ የቀድሞውን የገንዘብ ቅጣት በመሻር በድምፃዊ ሰማኸኝ በለው ላይ የ5 ዓመት ጽኑ እስራት ፈረደበት። የእስር ውሳኔው ከመተላለፉ አስቀድሞ ሰማኸኝ በለው ለስራና ለሙዚቃ ዝግጅት ወደ አሜሪካ አገር ሄዶ ነበረ። ፍርዱን የሰማውም አሜሪካ እያለ ነበር። የፖለቲካ አሻጥር ተሰርቶብኝ ነው የተጠየኩት እንጂ ጓደኛዬ ሞቶ እኔ በመትረፌ ምክንያት ብቻ ልጠየቅ አይገባም ብሎ ቢያምንም ፍርድ ቤቱ ያስተላለፈበትን እና እሱ የማያምንበትን የእስር ፍርድ ተቃውሞ አሜሪካ መቅረት የሚችልበት እድል ቢኖረውም የጓደኛዬ ደም እያሳደደኝ በሰው ሀገር በስደት መኖር አልፈልግም፣ ፍርዴን ጨርሼ በነፃነት መኖር አለብኝ በሚል የህሊና ውሳኔ በራሱ ፍቃድ ወደ ኢትዮጵያ ለመመለስ ወሰነ። ሰሜ ሳይውል ሳያድር የአውሮፕላን ትኬት ቆርጦ ወደ ሀገር ቤት እንደተመለሰ በቀጥታ ወደ ተፈረደበት እስር ቤት በፈቃዱ ገባ። ይሁን እንጂ ሙሉውን 5 ዓመት አልታሰረም። በእስር ቤት ውስጥ በነበረው እጅግ መልካም ስነ ምግባር ከኪነ ጥበብ ክፍል ውስጥ ለሰጠው ከፍተኛ አገልግሎትና እስረኞችን የሙዚቃ ትምህርት ሰጥቶ በማስመረቅ ባበረከተው ቀና አስተዋጽኦ የይቅርታ እድል አግኝቶ ከ2 ዓመት ከ6 ወር እስራት በኋላ በነፃ ተለቋል ማለት ነው። እንዲህ ያለ ሞራል የነበረው ተወዳጅ ከያኒ ነው ያጣ ነው። ድምፃዊ ሰማኸኝ በለው ነፍስህ በሰላም ትረፍ ሲል ጥልቅ ሐዘኑን ገልጿል። እኛም እንግዲህ በድምፃዊ ሰማኸኝ በለው ሞት የተሰማንን ጥልቅ ሐዘን ለመግለጽ እንወዳለን። ለወዳጅ ዘመዶቹና እንዲሁም ለአድናቂዎቹ እግዚአብሔር አምላክ መጽናናትን እንዲሰጥልን እንመኛለን። እኛም ለዛሬ ያጠናቀርነው መረጃ ይህንን ይመስል ነበረ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ስለቆያችሁ እጅግ ከልብ አመሰግናለሁ እያልኩ የምሰናበታችሁ ዓለም ሰርፕራይዝ ነኝ። በሌላ ወቅታዊ መረጃ እስከምንገናኝ ድረስ ቸር ቆዩ።